ለ1997 እና ለ2005 የኮንዶሚኒየም ተመዝጋቢዎች ጥሪ ማቅረቡን ሰምተናል። በዚህም መሰረት ተመዝጋቢዎቹ ቅጽ መሙላት እንዳለባቸው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አስታውቀዋል። ከዚህ ቀደም በ2005 እና በ1997 ኮንዶሚኒየም ቤት ለማግኘት ቁጠባ ሲቆጥቡ ከነበሩ ነዋሪዎች መካከል በማህበር ለመደራጀት የወሰኑ መኖራቸው ይታወሳል። በዚህም መሰረት 70/30 የማህበር ቤት በሚል ምዝገባ አጠናቀው ወደ ስራ የገቡ ሲኖሩ ሌሎች ደግሞ ተጠባባቂ ሆነው መቆየታቸው ይታወቃል። በዚህም መሰረት የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በቅርቡ በ70/30 የማህበር ቤት ተደራጅተው ቤቶችን ለመገንባት ፍላጎት ያላቸውን የ2005 እና የ1997 ተመዝጋቢዎችን በተጠባባቂነት በኦንላይን መመዝገቡ ይታወሳል። እነዚህ በተጠባባቂነት የተመዘገቡ ነዋሪዎች ቅጽ እንዲሞሉ በተደጋጋሚ ጥሪ ማቅረቡን አስታውቀዋል። ተመዝጋቢዎቹ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ 6ኛ ፎቅ የጋራ መኖሪያ ቤትና የማህበራት ቤቶች ክትትል ዳይሬክቶሬት በስራ ሰዓት በመገኘት ቅጽ 01 እንድትወስዱና መረጃዎቹን አሟልታቸው እንድታስገቡ ጥሪውን አስተላልፈዋል። የነዚህ በተጠባባቂነት የተመዘገቡ ነዋሪዎች ስም ዝርዝር በቢሮ ማህበራዊ ሚዲያና ድረገጽ ላይ መውጣቱም ታውቋል። ሌሎች ተመዝጋቢዎችን በተመለከተ ደግሞ በኦንላይን ምዝገባ ወረፋቸው መሰረት በቀጣይ የሚጠራ መሆኑን የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አሳውቋል። ከዚሁ ጎን ለጎን ዜጎችን የአዲስ አበባ ከተማ አስተዳደር የመኖሪያ ቤት ችግርን ለመፍታት ልዩ ልዩ የቤት ልማት መርሃ ግብር ነድፎ ተግባራዊ እያደረገ እንደሚገኝ ገልጿል። 26000 ቤቶችን ለማስገንባት ለሀገሪቱ የመጀመሪያ በሆነ የግንባታ ቴክኖሎጂ ስራ መጀመሩ ይፋ ተደርጓል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በአስተዳደሩና በሌጋሲ ሆም የመንግስትና የግል አጋርነት በላፍቶ ሳይት የሚገነባ የመጀመሪያ ምዕራፍ የ26000 የጋራ መኖሪያ ቤቶች ግንባታን ማስጀመራቸው ታውቋል። ከንቲባ አዳነች አቤቤ በዚህ ወቅት እንደተናገሩት አስተዳደሩ የከተማዋን ነዋሪዎች ተጠቃሚነት ለማረጋገጥ ተግቶ እየሰራ ይገኛል። የነዋሪዎች ቁልፍ ጉዳይ የሆነውን የመኖሪያ ቤት ችግር ለመፍታት ልዩ ልዩ የቤት ልማት መርሃ ግብር ተነድፎ ተግባራዊ እየተደረገ እንደሚገኝ ጠቁመዋል። በይፋ ወደ ስራ የገባው የቤት ግንባታ በአይነቱ በሀገር ውስጥም ሆነ በከተማ ደረጃ አዲስና የመጀመሪያ የሆነ ዘመናዊ ቴክኖሎጂ እንደሚጠቀምም ተናግረዋል። ግንባታው ጋልቫናይዝድ የብረት ውጤት በመጠቀም እስከ 12 ወለሎች የሚደርሱ የጋራ መኖሪያ ቤቶችን ባጠረ ጊዜ መገጣጠም የሚያስችል እንደሆነ አስታውቀዋል። ይሄው ፋብሪካ በሙሉ አቅሙ ወደ ስራ ሲገባ 26000 ቤቶችን በአመት መስራት እንደሚችል ገልጸዋል። ቤቶቹ ከዚህ ቀደም ከሚታወቁት የመኖሪያ ቤቶች በብዙ እጅ የተሻለ የቆይታ ዘመን እንደሚኖራቸው አመልክተው ይህም የከተማዋን ነዋሪዎች የቤት ፍላጎት ለማሟላት የሚደረገውን ጥረት በማገዝ ረገድ ከፍተኛ ድርሻ እንዳለው አብራርተዋል። ከዚህ በተጨማሪም ፋብሪካው ቤቶችን ለዜጎች ኢኮኖሚያዊ በሆነ መንገድ በላቀ ጥራት እንዲሁም በፍጥነት ማድረስ የሚያስችል አዲስ የህንጻ ግንባታ አሰራርን እውን የሚያደርግ በመሆኑ በግንባታ ወቅት ለበርካታ ዜጎች የስራ ዕድል እንደሚፈጥር ገልጸዋል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ በበኩላቸው እንደተናገሩት የተጀመረው የቤት ግንባታ የቤት ልማት መርሃ ግብሩን ሁሉን አቀፍና ተደራሽ በማድረግ ለዜጎች የተሻለ መጠለያን ለማጎናጸፍ አስቻይ ሁኔታ ይፈጥራል ብለዋል። አስተዳደሩ የቤት ልማት መርሃ ግብሩን የሚያቀላጥፉ ቴክኖሎጂዎችን ከሁሉም አቅጣጫ በማፈላለግ የመኖሪያ ቤት ተደራሽነት ላይ ትኩረት አድርጓል ያሉት በዚህም ተጨባጭ ውጤቶችን በማስመዝገብ ላይ እንገኛለን ሲሉ ተናግረዋል። ይህን የቤት ግንባታ ሳይትን ከቴክኖሎጂ ጋር በማስተሳሰር በመፍጠርና በመፍጠን መርህ ባጠረ ጊዜ ለማጠናቀቅ ቃል ገብተዋል። ከንቲባ አዳነች አቤቤ በ2018 ቅድሚያ የሚሰጠው የቤት ግንባታና የውሃ አቅርቦትን ማሻሻል ነው ሲሉ በቅርቡ መናገራቸው ይታወሳል። የአዲስ አበባ ከተማ ምክር ቤት ባለፈው ሐምሌ ወር መጀመሪያ ላይ ባደረገው መደበኛ ጉባኤ ያጸደቀው 350.1 ቢሊዮን ብር በጀት እንደነበር ይታወሳል። ከዘንድሮ የአዲስ አበባ ከተማ በጀት ውስጥ ለቤቶች ልማት ዘርፍ የተመደበው 24.6 ቢሊዮን ብር ነው። ጠቅላይ ሚኒስትር አብይ አህመድ በቅርቡ መንግስት 1.5 ሚሊዮን ቤቶችን ለመገንባት ማቀዱን ማሳወቃቸው ይታወሳል። የኪራይ ቤቶች ግንባታ ቅድሚያ የሚሰጠው ጉዳይ መሆኑን መንግስት ይፋ አድርጎ በመንቀሳቀስ ላይ እንደሚገኝም ተገልጿል። በቅርቡ በፋብሪካ የሚመረቱ 4 እና 5 ቤቶች ለሳምፕል ያህል አዲስ አበባ ውስጥ እንደሚሰሩና እነዚህ በፋብሪካ የሚመረቱ G+3 ቤቶች በአንድ ወር ጊዜ ውስጥ አንዳንዴም ከአንድ ወር ባነሰ ጊዜ ውስጥ እንደሚጠናቀቁ ይጠበቃል። ፋብሪካው የቤት አካላትን ያመርታል፣ ይገጣጥማል ያሉት ጠቅላይ ሚኒስትሩ ፋብሪካዎቹ ሀገር ውስጥ መግባታቸውን ጠቁመዋል።